ኩራተኛ ሰዎችን የሚያንበረክኩ ዘዴዎች። አንደኛ፣ እርጋታችሁን ጠብቁ። ወደ እናንተ እንዲሳቡ የሚያደርጋቸው ትልቁ ጥበብ አሁን እያደረጋችሁት ያለውን ነገር ሁሉ ሙሉ በሙሉ ማቋረጥ፣ ማለትም በየማህበራዊ ሚዲያው የምትለጥፏቸውን አሳዛኝ ጥቅሶች እንዲሁም እነሱን ለማስቀናት የምታደርጓቸውን ጥረቶች ሁሉ አቁሙና ራሳችሁ ላይ ብቻ በማተኮር መጥፋታችሁን ልብ እስኪሉ ድረስ በትዕግስት ጠብቁ። ከተወሰነ ጊዜ በኋላም ምን ነው በሰላም ነው የጠፋችሁት የሚሉ አይነት መልእክቶችን ሲልኩላችሁም በፍጹም ወዲያውኑ ምላሽ እንዳትሰጡ። እነዚህ ኩራተኛ ሰዎች አሁንም እነሱን በተስፋ እየጠበቃችሁ እንደሆነ በተለያዩ ሙከራዎች ማረጋገጥን ይፈልጋሉ። ስለሆነም በሰከንድ ውስጥ ምላሽ ከሰጣችሁ ግን መሸነፋችሁን እርግጠኛ ሁኑ። ሁለተኛ፣ ለራሳችሁ ዋጋ ስጡ። እነሱን በማጣታችሁ በሐዘን ተቆራምዳችሁ ካስተዋሉ ኩራታቸው እናንተን ጥለው መሄዳቸው ቀድሞውንም ትክክል እንደነበር ያረጋግጥላቸዋል። በተቃራኒው ደረጃችሁን ከፍ አድርጋችሁ ሲመለከቱ ግን ኩራታቸው ትልቅ ስህተት እንደነበር በሚገባ ይገለጽላቸዋል። ስለሆነም አዲስ የፀጉር ስታይል፣ ዘወትር ታደርጉት ከነበረው ለየት ያለ አለባበስ፣ የአካል ብቃት እንቅስቃሴ መጀመር እንዲሁም ከፍተኛ ዋጋ ካላቸው ጓደኞቻችሁ ጋር እየተሳሳቃችሁ አሊያም አስደሳች ጊዜያቶችን እያሳለፋችሁ የተነሳችኋቸውን ፎቶዎች በሳምንት አንድ ጊዜ ለጥፉ። ይህንን ሲመለከቱም በእናንተ ሕይወት ውስጥ የሆነ የተለየ ነገር እየተፈጠረ እንደሆነ በቀላሉ ማስተዋል ይጀምራሉ። ሶስተኛ፣ በዘዴ ቅረቧቸው። በዚህ ጊዜ እነዚህ ኩራተኛ ሰዎች ወደ እናንተ መቅረብን ልባቸው ይፈልጋል። ነገር ግን ፊት ባይሰጡንስ ብለው ደግሞ ይፈራሉ። ምክንያቱም እነዚህ ሰዎች ውርደት ከሚያጋጥማቸው ይልቅ ብቸኝነትን ምርጫቸው የሚያደርጉ በመሆናቸው። ስለሆነም አሁን በዘዴ በሩን ቀስ አድርጋችሁ የምትከፍቱበት ወቅት ነው። ነገር ግን ይህንን በጥንቃቄ ልታደርጉት ይገባል። ለምሳሌ የምትወዱትን አንድ ሙዚቀኛ በመጥቀስ ይህንን ዘፈን ስሰማ አብረን ያሳለፍናቸውን ጊዜያቶች አስታወሰኝ፣ አሁን ጥሩ ላይ እንደሆንክ ተስፋ አደርጋለሁ የሚል ቴክስትን ብቻ ላኩላቸው። ይሄ የጋራ ትዝታ እንዳላችሁ ያስታውሳል። ነገር ግን አሁን ጥሩ ላይ እንደሆንክ ተስፋ አደርጋለሁ በሚል ያበቃል። ይህም ዝግ መግለጫ፣ የእነሱን መልስ አይፈልግም ወይንም ተለማማጭ አይደለም። ስለሆነም እነዚህ ኩራተኛ ሰዎች ምላሽ እንዲሰጡ የማድረግ አቅሙ በጣም ከፍተኛ እንደሆነ እወቁ።